ሁላችንም አስደንጋጭ ዜና ሰምተናል ከደቡብ አፍሪካ። ስለ ክስተቱ አብዛኞቻችን መስማት እንፈልጋለን። በምን ምክንያት ነው እነዚህ ሁለት ልጆች ህይወታቸው ያለፈው ወይም ሞተው የቀሩት? ያንን ለማብራራት ይሞክራል። የመጨረሻው የዚህ ሞት መንስኤ ምን እንደሆነ ደቡብ አፍሪካ ለሞቱ ሁለት እህቶቼ በጣም አዝነናል እና በዲቦራ መንግስቱና እንግዲህ ጉዳዩ ስቲል ቬሪፋይ እየተደረገ ነው። በስቴት ገቨርንመንት ደረጃ ነው እየታየ ያለ። በተለይ በፕሪቶሪያ መዲና የሚገኘው የቆንስላ ኤምባሲያችንም ጉዳዩን እንደ ስቴት ቢአይ ከዚህ ቤተሰብ ጎን ቆመን ይህን ልቡ የተሰበረውን ቤተሰብ መልሰን ልቡን የመጠገን የሁላችን ሀዘን አድርገን ነግበኔ ነው እና በሰው ሀገር ላይ ከባድ መሸከም ከሚችሉት በላይ ከባድ የሆነ ሀዘን ውስጥ ነው የገቡት። ይህንን ሁላችንም እንድናጽናናቸው እንኳን ለአዲሱ ዓመት በሰላም አደረሳችሁ እያልን ሁሌም በአዲስ ነገር የሚታወቀው ዲኤምሲ ሪል ስቴት ለአዲስ ዓመት አዲስ ቪአይፒ ብሎክ እንካችሁ ይለናል። ይሄ ብሎክ ከሌሎች ለየት የሚያደርገው ለአንድ ቤት አንድ ሊፍት በመኖሩ በአራቱም አቅጣጫ እይታ ያለው የቪላ ቤት ታይፕ ዲዛይን፣ እንደዚሁም ፔንትሃውስ በዋና መኝታ ክፍልና በሳሎን በኩል ሰፊ በረንዳ፣ የሰራተኛ መኝታ ክፍል ከነመታጠቢያ ክፍሉ እንዲሁም ላውንደሪ ሩም ያላቸው ሲሆን እነዚህ ቤቶች ከተማችን ላይ አሉ የሚባሉ አፓርትመንት ቤቶች የመጀመሪያዎቹ ቅንጡ ቤቶች ናቸው። ታዲያ እኛም አዲሱን ዓመት ምክንያት በማድረግ እነዚህን ቤቶች ለሽያጭ ያወጣን ሲሆን በ10% ቅድመ ክፍያ ከፍለው የቀረውን 30% በ3 ዓመት ከፍለው ቤቱን ይረከባሉ። ቀሪውን 60% እስከ 25 ዓመት በሚደርስ የባንክ ብድር አመቻችተን እየጠበቅኖት ነው። ከታች በተጠቀሰው ቁጥር ደውለው ለሚመጡ 20 ደንበኞች 30% የነበረውን ወደ 35% ከፍ እንዳደረግን ስንገልጽላችሁ በታላቅ ደስታ ነው። እነዚህ ቤቶች ውስን ስለሆኑ ፈጥነው ይደውሉ። ለአዲስ ዓመት የእነዚህ ቅንጡ ቤቶች ባለቤት የሆኑ። መልካም አዲስ ዓመት። ዲኤምሲ ሪል ስቴት። ሰላም የተወደዳችሁ የአዶት ኢንፎ ቤተሰቦች እንደምናላችሁ። ዛሬ እንግዲህ የተለያዩ ጉዳዮችን ይዘን መተናል። ቀደም ብላችሁ እንደሰማችሁት በተለይ ደግሞ በደቡብ አፍሪካ አንድ ላይ ሞተው የተገኙት ሁለቱ እህትማማቾችን ጉዳይ ትኩረት እናደርጋለን። ከደቡብ አፍሪካ ኮሚኒቲ አስተባባሪ ጋርም እንደዚሁ የሰማነውን መረጃ ወደ እናንተ የምናደርስ ነው የሚሆነው። ብዙዎቻችሁ እዚህ ደቡብ አፍሪካ የተፈጸመውን ጉዳይ ምንድነው መንስኤው፣ እንዴት እነዚህ ሁለቱ እህትማማቾች ማንም በሌለበት ምንም አይነት ንክኪ ባልተፈጠረበት ሁኔታ ህይወታቸው ሊያልፍ ቻለ ብላችሁ እየጠየቃችሁ ትገኛላችሁ። ለዚህም ደግሞ መልስ የሚሆኑ ጉዳዮችን ሊሆኑ የሚችሉ ወይም ሊረዱ የሚችሉ ሀሳቦች ተካተዋል። እስከ መጨረሻ አብራችሁን ቆዩ። ሌሎች ጉዳዮችን ይዣለሁ። መልካም ጊዜ ይሁንላችሁ። ሁላችንም አስደንጋጭ ዜና ሰምተናል ከደቡብ አፍሪካ። በሳውዝ አፍሪካ የስደት እድሜያችን ብዙ አስደንጋጭ የወገን የዘመድ የጓደኛ የአብሮ አደግ ስደት፣ ሞት፣ ህመም፣ ቁስል፣ ወጥቶ መቅረት አስተናግደናል። ለቁጥር የሚታክቱ ሙታን ወደ ሀገር ቤትም እንደዚሁም እዚህም ሸኝተናል ይላል መረጃው። ይሁን ብለን ሁሉንም ተቀብለን አለን። ግድ የለም በእኛ ብቻ ይለፍ እንጂ እንችለዋለን፣ አሜን ብለን ዛሬም አለን። ቢያንስ እኛ የሚመጣውን ሁሉ ችለን ለልጆቻችን የተሻለ ጊዜ ይመጣል። እነሱን አስተምረን ለወግ ለማዕረግ አብቅተን ለራሳቸውም ለቤተሰብ ለወገንም ለሀገር ይደርሳሉ። አንደኛ የቻይና ዕቃ እያሳደዱና በቀማኞች እንዳይሳደዱ ያለን ሁሉ ለእነርሱ ለማበርከት ዝግጁ ነበርን። ልክ እንደ እነዚህ ልጆች በየቤታችን የደረሱ የሚያጓጉና የሚያሳሱ ልጆች አሉ። ከዛሬ ነገ ደረሱ እያለ ወላጅ በስስት የሚያያቸው በየቤቱ ብዙ ናቸው። ይህ አስደንጋጭ ዜና የቤተሰብ ብቻ አይደለም። ጉዳዩ የማህበረሰባችን ስብራትም ህመምም ነው። ቤተሰብ ስለ ጉዳዩ ክስተት አደጋው ከሚመለከታቸው አካላት ጋር በመነጋገር ሙሉ መረጃ ለማጋራት ጥረት እያደረገ ይገኛል። ይህ ተራ ሞት አይመስለኝም። በጉዳዩ የኢትዮጵያ ኤምባሲ፣ ሳብስ፣ የደቡብ አፍሪካ ፖሊስ፣ የኮሚኒቲና የማህበረሰብ ተወካዮች በጋራ በመምከር የደረሰውን ሊያሳውቁን የግድ ይላል። አሁን የሞቱትን መመለስ አንችልም። ሌሎች ግን በተመሳሳይ መንገድ እንዳያመልጡን ነገሩ ግልጽ ቢሆን ይመረጣል። በተረፈ
በቤተሰብ ላይ ለደረሰው ሐዘን የልብ ስብራት መጽናናቱንና ጥንካሬን ይሰጣቸው ዘንድ እየተመኘው ከቤተሰብ ሙሉ መረጃ እስከምናገኝ ከግምት የማይዘሉ አሉባልታዎች ለጊዜው ገታ እናድርግ ብሎ ይህንን መልእክት የእኛ ሰው ሚዲያ የተሰኘው የደቡብ አፍሪካ ጉዳዮች ላይ ትኩረት ያደረገው ሚዲያ ነው ይህንን ኢንፎርሜሽን ያጋራው። ሌሎች ምንጮችም ላይ እንደተመለከትኩት ይህንን የሀዘን ዜና በተመለከተ በርካታ ያልተረጋገጡ መረጃዎች እየተዘዋወሩ ይገኛሉ። በዚህ ምክንያት ከጊዜያዊ አስተባባሪ የተሰጠ መግለጫ አለ። የሁለቱ ፍልቅልቅ እህትማማቾች ዲቦራ መንግስቴና ኦፕራ መንግስቴ ሞት ብሔራዊ ሀዘን ነው። በዚህ አስደንጋጭና ልብ ሰባሪ ሞት የብዙ ኢትዮጵያውያን ልብ ተሰብሯል። በተለይም የወላጆቻቸው ልብ ከልክ በላይ የህይወት ዘመናቸው ከልጅነት እስከ እውቀት ማስተርስ ተምረው የበቁ ትልቅ ተስፋ የሚደረግባቸው እንደ ቤተሰብ፣ እንደ ወላጅ፣ እንደ ሀገር ብሔራዊ ሀዘን ነው። በዚህ ብሔራዊ ሀዘን ከጊዜያዊ አስተባባሪ ኮሚቴ የተላለፈ መልእክት ማንኛውም በጎ ቀና ትብብርና በፈቃደኝነት የተመሰረተ ሀገራዊ ሰብአዊና ማንኛውም መረጃ ለማግኘት እና አስፈላጊ ድጋፍ ለማድረግ እስከ አርብ ድረስ የሚቆይ የዋትሳፕ እና የቀጥታ ስልክ በመደወል መረጃ ማግኘት ይችላሉ። ሌሎች የፎሬንሲክ ውጤቶችን ከስቴት ገቨርንመንት እንደተለቀቀ ለመላው የኢትዮጵያ ሕዝብ የምናሳውቅ ይሆናል። ፈጣሪ ከእንደዚህ አይነት ድንገተኛ ዱብዳ ሁላችንንም ይሰውረን። ለሟቾቹ ቤተሰብ፣ ወዳጅ ዘመድ፣ በደቡብ አፍሪካ ላሉ ዲያስፖራዎች ሁሉ በሀገር ውስጥ እና ከሀገር ውጭ ላሉ ፈጣሪ መጽናናትን ይስጥልን ሲሉ በዚህ በ0723321687 ለኦሮምኛ ተናጋሪዎች ብቻ በ0848088661 እንደዚሁም በ0826491149 አስተባባሪዎችን ብቻ ማግኘት ማንኛውም በዚህ ሀዘን ልቡ የተሰበረ ኢትዮጵያዊ መረጃ ማግኘት ይችላል። ከዚህ ውጭ ያለው ሁሉ እኛን አይመለከትም፣ ሀሰት ነው ሲሉ ተናግረዋል። ኦፊሻሊም የደቡብ አፍሪካ ዩናይትድ ኢትዮጵያን ኮሚኒቲ አሶሲዬሽን ኢን ሳውዝ አፍሪካ መግለጫ ሰጥቷል። የሀዘን መግለጫ ማለት ነው። በደቡብ አፍሪካ በፕሪቶሪያ ከተማ ነዋሪ የነበሩት እህትማማቾቹ ታዳጊ ወጣት ዲቦራ መንግስቴና ታዳጊ ወጣት ኦፕራ እንደ አውሮፓውያን አቆጣጠር ኦክቶበር 27 2025 ለጊዜው ውሉ ባልታወቀ ሁኔታ ይህንን መንግስት እያጣራ ይገኛል። በፕሪቶሪያ ከተማ በብሩክሊን አካባቢ በመኖሪያ ቤታቸው ውስጥ ሞተው ተገኝተዋል። የተባበሩት ኢትዮጵያውያን ማህበረሰብ ማህበር በደቡብ አፍሪካ በእህትማማቾቹ ድንገተኛ ህልፈት የተሰማውን ሀዘን እየገለጸ ለወዳጅ ዘመዶቻቸውና ለመላው የደቡብ አፍሪካ ኢትዮጵያውያን ማህበረሰብ መጽናናትን ይመኛል። የአስክሬን ሽኝት መርሃ ግብር ነገ ኦክቶበር 30 2025 በኢትዮጵያውያን ሰዓት አቆጣጠር አመሻሽ 12 ሰዓት ላይ በትውልድ ለክርስቶስ ቤተክርስቲያን ስለሚደረግ ሁላችንም በመገኘት ያዘናቸው ተካፋይ እንድንሆን በአክብሮት እናሳስባለን ይላል የተባበሩት ኢትዮጵያውያን ማህበረሰብ ማህበር በደቡብ አፍሪካ። ስለ ክስተቱ አብዛኞቻችን መስማት እንፈልጋለን። እርግጠኛ የሆኑ መረጃዎችን መስማት እንፈልጋለን። በምን ምክንያት ነው እነዚህ ሁለት ልጆች ህይወታቸው ያለፈው ወይም ሞተው የቀሩት ምንም አይነት ንክኪ ሳይኖር የሚለው የብዙ ሰዎች ጥያቄ ነው። ያንን ለማብራራት ይሞክራል። የመጨረሻው የዚህ ሞት መንስኤ ምን እንደሆነ መንግስት እያጣራ ይገኛል። ግን የደቡብ አፍሪካ ኮሚኒቲ አስተባባሪ ቀጥሎ በምትመለከቱት ቪዲዮ ምን እንደተፈጠረና የተሰማውን ሀዘን ስለሚያጋራ እስቲ አብረን እንመልከት። ሰላም ለእናንተ ይሁን። ይህንን ቪዲዮ የምትከታተሉ በዓለም ዙሪያ ሆናችሁ ይህን ድምፅ የምትሰሙ ሁላችሁ፣ በተለይ በደቡብ አፍሪካ በ9 ፕሮቪንስ ያላችሁ ኢትዮጵያውያን፣ ትውልደ ኢትዮጵያውያን፣ በቅድሚያ ደቡብ አፍሪካ ለሞቱ ሁለት እህቶቼ ፈጣሪ ነፍሳቸውን በአጸደ ገነት ያኑርልን። ወላጅ ቤተሰብና ወዳጅ ዘመዶችን ፈጣሪ ፈጽሞ ያጽናና። ከባድ ሀዘን ነው ለእኛ፣ በተለይ በስደት ላለን ደቡብ አፍሪካ ላይ የገጠመን ነገር እጅግ ልብ የሚሰብርና ከባድ የልብ ስብራት ነው የገጠመን። እንደ ሀገር ቤተሰብ ከፍተኛ ረዥም ሪሶርስ፣ ረዥም ርቀት ተራምደው ብዙ ዋጋ ከፍሎ ያስተማሩ ልጆችን በአንድ ጀንበር ሁለት ነፍስ ሲያጣ በጣም ያማል።
ከቤተሰብ አልፎ ለሀገርም ትልቅ ተስፋ የሚጣልባቸው ከፍተኛ የሆነ ሀገርን የሚያኮራ ነጥብ ውጤት ያላቸው ልጆች ናቸውና በጣም አዝነናል እና በዲቦራ መንግስቱና አቢራ መንግስቴ በጣም ታታሪ ጎበዝ ተማሪ እንደሆኑ ከወላጆች አንደበት ሰምተናል እና በጣም አዝነናል። እንግዲህ ጉዳዩ ስቲል ቬሪፋይ እየተደረገ ነው። በስቴት ገቨርንመንት ደረጃ ነው እየታየ ያለ። ሆኖም ግን አንድ መልእክት ለመናገር ፈልጌ ነው በዚህ ቪዲዮ የመጣሁት። ይህ ሀዘን የሁላችን የኢትዮጵያውያን ሀዘን ነው እና በተለይ በፕሪቶሪያ መዲና የሚገኘው የቆንስላ ኤምባሲያችንም ጉዳዩን እንደ ስቴት ቢአይ ፎሎ አፕ ቢያደርግ እንደ ዜጋ የሚል መልእክት ለማስቀመጥ ነው። ሌላ በደቡብ አፍሪካ በተለይ በፕሪቶሪያም በጆሃንስበርግም በሌሎች ቦታ ያለን ኢትዮጵያውያን ሁላችንም ከዚህ ቤተሰብ ጎን ቆመን ይህን ልቡ የተሰበረውን ቤተሰብ መልሰን ልቡን የመጠገን የሁላችን ሀዘን አድርገን ነግበኔ ነው እና በሰው ሀገር ላይ ከባድ መሸከም ከሚችሉት በላይ ከባድ የሆነ ሀዘን ውስጥ ነው የገቡት። ይህንን ሁላችንም እንድናጽናናቸው ጭምር ማሳሰብ ፈልጋለሁ። በደቡብ አፍሪካ ላይ እንደምታወቀው በባለፈው ዓመት ብቻ ከፍተኛ ነጥብ ያስመዘገቡ ወደ 39 የሚጠጉ የሀገራችን የኢትዮጵያን ሰንደቅ ዓላማ ከፍ አድርገው ለሌላ ማሳየት የሚችሉ ታታሪ ብቁ ሁለት ትውልድ ሀገር የሚያኮራ ይሄ ለሁሉም ሀዘን ነውና ድንጋጤም ጭምር ነውና ሁላችንም ያን ታሳቢ በማድረግ እኔ ጋር አልደረሰም ከማለት ይልቅ እዚህ የደረሰውን ጉዳይ ለማወቅ ሁላችንም የሁላችን ጥረት፣ የሁላችን ድጋፍ፣ የሁላችን ርብርብ ያስፈልጋልና ከዚህ ልቡ ከተሰበረ ቤተሰብ ጎን ሁላችን እንድንሆን ይህን መልእክት ማስተላለፍ ፈልጋለሁ። ፈጣሪ በድጋሚ የወላጅ አባት፣ እናት፣ የወዳጅ ዘመድ ቤተሰብ በተለይ በደቡብ አፍሪካ የምንኖር የስደተኞችን ልብ ፈጣሪ ያጽናናልን። የሞላ የኢትዮጵያንን ልብ ፈጣሪ ያጽናናልን እላለሁኝ። ከዚህ ቤተሰብ ጎን ደግሞ አለንላችሁ ማለት አለብን። ይህንን አደራ እላችኋለሁ። አመሰግናለሁ። እጅግ በጣም ልቤ ተሰብሯል በሁለቱ እህቶቼ ሞት። እንደ ኢትዮጵያዊነቴ በእህቶቼ ሞት በጣም ተከፍቻለሁ፣ አዝኛለሁ። ፈጣሪ ሁላችንን የሚያጽናና። እንግዲህ ስቴቱ የነዚህን እህትማማቾች የሞት መንስኤ ወይም የሞት ምክንያት በእነዚህ ቀናት ውስጥ ሊያሳውቀን እንደሚችል ተገልጿል። እንግዲህ ምን እንደተፈጠረ ከሚወጣው ኢንፎርሜሽን የምንሰማ ነው የሚሆነው። ቀደም ሲል በተጠቀሰው ቦታ በመገኘት የአስክሬን ሽኝት እና ሌሎች ፕሮግራሞች በሚደረጉበት ቦታ በደቡብ አፍሪካ የምትገኙ ወገኖች በመገኘት ቤተሰቦቻቸው እንድታጽናኑ አደራ እንላለን። ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው እና በዚህ ሐዘን ለተከፉና ላዘኑ ኢትዮጵያውያን በሙሉ እግዚአብሔር መጽናናትን እንዲሰጥ በአዶት ኢንፎ ስም እንመኛለን።